السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، يزاري تفسير برنامجنا يمجمره إن شاء الله تعالى من سورة الزلزلة. جزاك الله خيرا. سورة الزلزلة، إذا زلزلت الأرض زلزالها. يه سورة من أهل العلم من قال إنها نزلت في مكة أو أنها مكية، ومنهم من قال بأنها مدنية. علماء يتخلفوا بالسورة مكية ويس مدني، መካ ከወረዱ ሱራዎች ውስጥ ነው ወይስ መዲና ከወረዱ ሱራዎች የሚለው በዑለማዎች መካከል ኺላፍ ያለበት ሱራ ነው። ይህ ሱራ 8 አያቶችን የያዘ ነው። وفيها آية جامعة فاضة ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ለየት ያለ አጠቃላይ የሆነ አያ እዚህ ሱራ ውስጥ አለ። فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره። ይህ እነዚህ ሁለት አያቶች ማንኛውም መልካም ስራ ማንኛውም መጥፎ ስራ አላህ ሱብሓነሁ ወተዓላ ዘንድ ተመዝግቦ እንደሚቀመጥ ሁሉም ሰው በእያንዳንዱ ስራ እንደሚመነዳ የሚያመለክት ነው ማለት ነው። ሚስቃል ዘራን የሚያክል ዘራ ብናኝ ታክል ማለት ነው። ወይም ደግሞ ቁጫጭ ትንሹ ጉንዳን ማለት ነው። እሱን የሚያክል ኸይር ስራ የሰራ አላህ ሱብሓነሁ ወተዓላ ዘንድ ተቀምጦለት ውጤቱን ያያል የውመል ቂያማ። መጥፎም ከሆነ ያችን መታከል መጥፎ የሰራ ተቀምጦ ውጤቱን ያያል ማለት ነው። እንግዲህ ሚስቃል ዘራ ብናኝ ታህል መልካም የሚሆን መጥፎ ስራ ውጤቱ የሚታይ ከሆነ ከዛ በላይ የሆነው ሚንባቢ አውላ ነው ማለት ነው። ስለዚህ ይሄ ጃሚዕ የሆነ ንግግር እያንዳንዱን ስራ የሚያካትት ነው ማለት ነው። የትኛውንም ጥያቄ አንሳ። መስሪያ ቤት የሆነ ስራ እሰራለሁ ከዚህ ሰዓት እስከዚህ ሰዓት፣ አንዳንዴ እንዲያረፍዳለሁ፣ ይፈቀድልኛል ወይስ አይፈቀድልኝ? አሰሪ የሚሰጠን ድጎማ ወይም ጉርሻ አለ። ከዛ ጉርሻ ውስጥ እኔ የተለየ ነገር ወስዳለሁ። ይሄ ነገር ይፈቀድልኛል ወይስ አይፈቀድልኝም? ከሱብሒ በፊት 5 ደቂቃ ሲቀረው ነቅቼ ነበር። በዛ ሰዓት እስገድበት ሌላ ጊዜ ቀደም ብዬ ነበር መነሳው፣ ሰግድ ነበር። ገና ያለችው በጣም አጭር ሰዓት ነው። መልካም ስራ ስራበት። በተቻለ አቅም መልካም ስራ፣ በተቻለ አቅም ትንሹንም ቢሆን መጥፎ ስራ ታቀብ። ይህ አያ ጃሚዓ ምንም ነገር የማያስቀር ንግግር ነው ማለት ነው። نعم في سورة الزلزلة. اقرأ يا القارئ. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. قال الله عز وجل: إذا زلزلت الأرض زلزالها. إذا زلزلت በምትንቀጠቀጥ ጊዜ ስትርገፈገፍ
ስትንቀጠቀጥ አልአርድ መሬት ዚልዛለሃ መንቀጥቀጧን ያኒ ኃይለኛ የሆነው መንቀጥቀጧን በምትርገፈገፍ በምትንቀጠቀጥ ጊዜ እንግዲህ ቂያማ ሲቆም ማለት ነው። ምድር ይርገፈገፋል። ላዩ ላይ ያለውን ተራራውን ኮረብታማ ቦታን ሁሉን ለጥ እስኪያደርግ ድረስ ማለት ሁሉም ድቅቅ እስኪል ድረስ በኃይለኛው መሬት ይንቀጠቀጣል ማለት ነው። ያ አዩሃ ናሱ ተቁ ረበኩም ኢነ ዘልዘለተ ሳዓቲ ሸይኡን ዐዚም እንዳለው አላህ ሱብሓነሁ ወተዓላ የውመ ተረውነሃ ተድሀሉ ኩሉ ሙርዲዐትን ዐማ አርደዐት ወተضዑ ኩሉ ዛቲ ሐምሊን ሐምለሃ ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበላሂ ሸዲድ። የዛኔ መሬት የሚንቀጠቀጥ ጊዜ እርጉዝ ሴት ማህፀኗ ውስጥ ያለውን ታውጣለች አለ። ጊዜው ሳይደርስ ማለት ነው። ያስጨነግፋታል ማለት ነው። ስታጠባ የነበረች ሴት የምታጠባውን ጥላ ትሄዳለች። የገዛ ልጇን ማለት ነው። በጣም የምትሳሳለትን ማንኛውም አደጋ ሲመጣ ራሷን ሰውታ እሱ የምታድነውን ልጅ ጥላ ትሄዳለች። ወተረና ሰሱካራ ሰዎች የሰከሩ ሆኖ ታገኛቸዋለህ። ሲንገዳገዱ ራሳቸውን መቆጣጠር አቅቷቸው። ወማሁም ቢሱካራ አስካሪ መጠጥ እኮ ወስደው አይደለም፣ ሰክረው እኮ አይደለም። ወላኪነ ዐዛበላሂ ሸዲድ ነገር ግን የአላህ ቅጣት እጅግ በጣም ብርቱ ስለሆነ ነው። የአላህ ቅጣት በአህዋል አልቅያማ ሰዎች ተደናብረው ተደናግጠው የሚሰሩትን አያውቁ፣ የሚሄዱበትን አያውቁ። ኃይለኛ መንቀጥቀጥ መሬት ይንቀጠቀጣል፣ መሬት ይሰነጣጠቃል፣ ሰማይ ይሰነጣጠቃል። ከዚህ በፊት ያሳለፍናቸው አያቶች ላይ እንዳየ ነው። ከዋክብቶች ይወዳደቃሉ። ወአኽረጀቲል አርዱ አስቃለሃ አኽረጀቲል አርድ ምድርም ታወጣለች አስቃለሃ ሸክሞቿን በውስጡ የተሸከመችውን ያዘለችውን የተቀበሩ ሰዎች ወከዛሊከ ማዕድናት ውስጡ ያቀፈውን እንዳለ ዝርግፍ ታደርጋለች። ምንም ሳይቀር ውስጡ ያለውን ሁሉንም አውጥታ ብትን ታደርጋለች። ወቃለ ልኢንሳኑ የዛኔ ሰዎች ይህንን ሁኔታ ሲያዩ ደንግጠው አልኢንሳን ስችጋ ታዲያ ኢንሳን ካፊሮች ማለት ነው። ነገር ግን አማኞች የዛኔ ሰላማዊ ነው የሚሆኑት። ካፊሮች ቃለ ልኢንሳኑ ማለሃ ምን ሆነች ምድር? ምን ተፈጠረ? ምን ተከሰተ? ከዚህ በፊት ማናውቀው ባህሪ ምን ተፈጥሮ ነው ይላሉ ደንግጠው። የውመኢዚን የዛን ዕለት መሬት በሚንቀጠቀጥ ዕለት መሬት ውስጧ ያለውን ሁሉ ዝርግፍ አድርጋ በምታወጣ ሰዓት ሰዎች ሁሉ በሚደነብሩበት ዕለት ቱሐዲሱ አኽባራሃ ዜናዎቿን ትናገራለች። ዜናዎቿ ምንድን ናቸው? እገሌ በዚህ ቀን እዚህ ቦታ ላይ እንዲሰርፉብኛል፣ እገሌ ከእገሊት ጋር እዚህ ቦታ ላይ ዝሙት ፈጽሞብኛል፣ እገሌ እዚህ ቦታ ላይ እየተደበቀ ዕቃ ተደብቆ ገብቶ ሰርቋል፣ እገሌ በዚህ ምድር ላይ እነ እገሌ ደም አፍስሷል፣ እገሌ ከሰዎች ተደብቆ እዚህ ምድር ላይ እንዲህ ፈጽሟል። እያንዳንዱ ሰው ምድር ላይ የፈጸመውን ምድር ታጋለጻለች፣ አላህ ስብሓነሁ ወተዓላ ፊት ትናገራለች ማለት ነው። እንግዲህ የውመል ቂያማ በርካታ መስካሪዎች አሉ። መላኢኮች ይመሰክራሉ። እንዲሁም ደግሞ ሐታ ሰውነታችን እጃችን የሰራውን ይመሰክራል፣ እግራችን የሄደበት ይመሰክራል። ከነዚህ ምስክሮች ውስጥ አንዱ ምድር የተሰራባትን እያንዳንዱን ነገር ትመሰክራለች። መልካምን ሰርተህባት ከሆነ ጥሩ ሰግዶብኛል፣ እዚህ ቦታ ላይ እንዲህ ረካ ሰግዷል፣ እዚህ ቦታ ላይ እንዲህ አኽትሟል፣ እዚህ ቦታ ላይ ሰደቃ ሰድቋል። መልካም የሰራኸውን ትመሰክርላለች ማለት ነው። ክፋትም ከሆነ እንደዛው እያንዳንዱ ቦታ የተሰራው ስራ እያንዳንዱ ሰዓት ላይ የተፈጸመው ኃጢአት ተመዝግቦ ቁጭ ብሏል። ምድር እያንዳንዱን ነገር ትናገራለች አለ አላህ ሱብሓነሁ ወተዓላ።
ቢአነ ረበከ አውሓ ለሃ ምክንያቱም ጌታ ፈቅዶላት አውሓ ለሃ ወሕይ አስተላልፎላት ፍቃድ ሰጥቷት አዚነ ለሃ ቢአን ትኽቢረ ማ ዑሚለ ፊሃ ማለት ነው። እሷ ላይ የተሰራውን እንድትናገር አላህ ስብሓነሁ ወተዓላ አዟት ፍቃድ ሰጥቷት ነው ያንን የምታደርገው ማለት ነው። የውመኢዝን የዛን ዕለት ታዲያ የስዱሩ ናሱ ሰዎች ይመለሳሉ ከመውቂፍ ለፍርድ ከቆሙበት ቦታ ይመለሳሉ። አሽታተን የተለያዩ ሆነው ማለት ነው። ወደ ጀነት መሄድ አለ፣ ወደ ጀሃነም መሄድ አለ ማለት ነው። ሁሉም ሰው ዱንያ ላይ ባሳለፈው ስራ አላህ ስብሓነሁ ወተዓላ ዘንድ ተመዝኖ ስራው ታይቶ ወደ ምድቡ ወደ ተመደበለት ሀገር ይሄዳል። የስዱሩ ናሱ አሽታተን የተለያዩ ነው። ምድር ላይ የተለያዩ እስከነበሩ ድረስ አኸራ ላይም የተለያየ ዕጣ ፈንታ ነው የሚኖራቸው ማለት ነው። ተቂይ፣ ሙኽሊስ፣ ዓቢድ፣ ሙሰሊ፣ ሙዘኪ፣ ታሊክ ሊኪታቢላህ፣ ዛኪር፣ ሷቢር፣ ሻኪር የነበሩ የዛኔም ደግሞ የተከበረ ጀነት መልካም ቦታ ሰላማዊ ሀገር ይሄዳሉ ማለት ነው። ፋጅሮች ገንዘባቸው ላይ የማይጠነቀቁ ኬት መጣ ሳይሉ ኬትም የመጣው የሚያግበሰብሱ እንዲሁም ደግሞ ሰብስበው የሚነፍጉ ሐቅን የማይወጡ በአካላቸውም በአይናቸውም በምላሳቸውም አላህ ስብሓነሁ ወተዓላ የከለከለውን ነገር የሚተገብሩ የእነሱም ደግሞ አስከፊ ቦታ አላቸው። ወደዛ ይሄዳሉ ማለት ነው። አሽታተን የተለያዩ ናቸው። ሁሉም የተለያዩ ሆነው በደረጃቸው ሙእሚኖችም እንደዛው ደረጃ አላቸው። ጀነቱ ሲገቡ በደረጃቸው ነው የሚገቡ። ጀሃነም ውስጥ የሚገቡት እንደዛው በጥፋታቸው ልክ ነው። ሁሉም አንድ አይነት ቅጣት አይደለም የሚቀጣ፣ ሁሉም አንድ አይነት ስጦታ አይደለም የሚሰጡ። አሽታተን የተለያዩ ናቸው። ሊዩረው አዕማለሁም ሊዩረው አላህ ሊያሳያቸው ማለት አዕማለሁም ስራዎቻቸው የስራቸውን ውጤት ማለት ነው። የስራቸውን ምንዳ አላህ ስብሓነሁ ወተዓላ ሊያሳያቸው ሁሉም ተበታትነው ተለያይተው ይሄዳሉ። ፈመን ያዕመል ማንኛውም ሰው መን የሚለው ፈመን ማንኛውም ሰው ማለት ነው። ወንድም ይሁን ሴት፣ ዓረብ የሚሆን ዐጀም፣ ነጭ የሚሆን ጥቁር፣ የትኛውም ሰው ያዕመል የሰራ እንደሆነ ሚስቃለ ዘረቲን የብናኝ ታህል ወይም የቁጫጭ ያህል ኸይረን መልካምን የሰራ መልካም ንግግር፣ መልካም ተግባር፣ የቻለውን ረክዓ፣ የቻለውን ሰደቃ፣ የቻለውን ሐጅና ዑምራ ማንኛውም ስራ ይስራ የረሁ ውጤቱን ያየዋል። ይዛል የስራውን ውጤት ይመለከታል። ዱንያ ላይ ያሳለፈውን አላህ ስብሓነሁ ወተዓላ ዘንድ ያየዋል ማለት ነው። የውመ ተጅዱ ኩሉ ነፍሲን ምንድን ነው ያለው አላህ ስብሓነሁ ወተዓላ? የውመ ተጅዱ ኩሉ ነፍሲን እያንዳንዱ ሰው የሚሰራውን ስራ እንደሚያይ በርካታ አያቶች ላይ አላህ ስብሓነሁ ወተዓላ ግልጽ አድርጎ አስቀምጧል። ሰደቃ የሰጠ፣ የሰገደ፣ ሐጅና ዑምራ ያደረገ፣ ወላጆቹን ያከበረ፣ የጎረቤቱን ሐቅ፣ የሚስኪን ሐቅ፣ የየቲም ሐቅ በተቻለው አቅም የሰራ ማለት ነው። የረሁ ይመለከታል ውጤቱ ማለት ነው። ይብዛም ይነስም ማለት ይሄ እንግዲህ አያ ጃሚዓ ፋታ የተባለው ይሄ ነው። ማንኛውም መልካም ስራ ማለት ነው በተቻለ አቅም መስራት መልካም ነው፣ የሚወደስ ነው። ምክንያቱም የዛኔ ውጤቱን ታገኘዋለህ ማለት ነው። የትኛው መልካም ስራ የመልካም ሚዛንህን ከፍ እንደሚያደርገው አታውቀውም። ጽናረላ መልካም ስራና መጥፎ ስራ ይኖርሃል። የመጥፎ ስራ መልካም ስራ እንዲያመዝን የሚያደርገው የትኛው እንደሆነ አታውቀውም። ስለዚህ በየትኛውም ሰዓት ሳይዘናጋ አንድ ሰው መልካም መስራት ነው ያለበት። ረካዓተይንም ቢሆን
ኸፊፈተይን ቀለል ያለ በአጭር ሰዓት የሚሰገድ 2 ረክዓም ቢሆን ተስቢሕ 10 ተስቢሕ ለምን አይሆንም? በሆነ ደቂቃ በሆነ ክፍተት ላይ የሚያደርገው ተህሊል የተወሰነ ከቁርአን ሰፍሓ 1 ሰፍሓ ለምን አይሆንም? 1 ገጽ እንኳን ቢሆን በሁሉም ሰዓቶቹ በሚያገኛቸው በተለይ ትርፍ ሰዓቶች በመልካም ስራ ሊሞላ ይገባል። ነቢ ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናሲ አስሲሐቱ ወልፈራግ፣ ብዙ ሰዎች የሚሸወዱባቸው የሚያመልጣቸው 2 ትልልቅ ጸጋዎች አሉ። እነዚህ ምንድናቸው? አንደኛው ጤንነት ሲሆን 2ኛው ደግሞ ክፍት ሰዓት ነው። ክፍት ሰዓት ትልቅ ጸጋ ነው። ክፍት ሰዓት ስታገኝ ከስራ አንዳንዴ ስራ ዝግ በሚሆን ሰዓት ወይም ደግሞ በሆነ አጋጣሚ ፍሪ ሆነ ክፍት ሰዓት በምታገኘ ሰዓት ኸይር ስራ በመስራት የአኺራህን ቤት መገንባት ይኖርብሃል ማለት ነው። ምክንያቱም ማንኛውም ስራ መልካም ስራ ከሆነ አላህ ሱብሓነሁ ወተዓላ ዘንድ ውጤቱን ታገኘዋለህ። ማንኛውም ኸይር ስራ የረሁ ያየዋል። ወመን ያዕመል ማንኛውም ሰው ደግሞ ያዕመል የሰራ እንደሆነ ሚስቃለ ዘረቲን የብናኝ ታህል ወይም የቁጫጭ ያህል ሸረን መጥፎን የሰራ የረሁ ውጤቱን ይመለከተዋል የውመል ቂያማ ማለት ነው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ኸይርን በተመለከተ የተናገሩት ንግግር አለ። ላ ተሕቂረነ ሚነል መዕሩፊ ሸይአን ወለው አንተ ተሰደቀ ፊርሲ ነሻት አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በሌላም ሐዲስ ኢተቁ ናረ ወለው ቢሸቂ ተምራ፣ ምንም ሰደቃ ከማድረግ መልካም ሰደቃ ከማድረግ እንዳትዘናጋ ወይም እንዳትዘናጋ ያሏት ለአኢሻ ረዲየላሁ ዐንሃ ምክሩ ለእኛም ጭምር። ለምን የበግ ወይም የፍየል ኮቴ አይሆንም ሰደቃ የሚሰጠው? ኢተቁ ናረ ወለው ቢሸቂ ተምራ፣ እሳትን ተጠንቀቁ በግማሽ ተምር እንኳን ቢሆን። አንድ ሙሉ ተምር አይደለም ግማሽ ሆነ ራሱ በዛ ሰዓት ማድረግ የምትችለው ያ ብቻ ከሆነ አትናቀው። መልካም ስራ አትናቅ፣ ትንሽም ቢሆን ስራ። ወከዛሊከ መጥፎ ስራውን በተመለከተ ነቢ ሰለላሁ ዐለይሂ ወሰለም ኃጢአትን በፍጹም እንዳትንቋል። ትንንሽ ኃጢአት ናቸው ብላችሁ እንዳትንቋል። ምክንያቱም እነዚህ ኃጢአቶች ይጠራቀሙ ይከማቹና እንደ ተራራ ይገዝፉና ምን ያደርጋሉ? የውመል ቂያማ ለሰውየው መዋረጃ ይሆናሉ። ኃጢአት ሲሰራ በተለይ የኃጢአቱን ትንሽነት ሳይሆን የሚታመፀውን አካል ታላቅነት ነው ማየት ያለብን። የሚታመፀው አካል ማን ነው? የትኛውም አይነት ኃጢአት በፍጹም ልታመፀው ማይገባ፣ ሁሌ ልትታዘዘውና ልታመሰገነው ልታወደሰው የሚገባ ባለውለታ ጌታ ነው አላህ ሱብሓነሁ ወተዓላ። እዚህ ኃጢአትም መናቅ የለበትም፣ መልካም ስራም ትንሽ ነው ተብሎ መናቅ የለበትም። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራህ ወመን ያዕመል ሚስቃለ ዘረቲን ሸረን የራህ። ቢስሚላሂር ረሕማኒር ረሒም ወልዓዲያቲ ضبሓ فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. سورة العاديات مكي በመሆኑ ምንም ኺላፍ የለውም።
አንዳንድ ዑለማዎች ኢጅማዕ የዑለማዎችን ስምምነት ጠቅሰዋል። ሁሉም ዑለማዎች መካ የወረደ ነው ሲሉ የተስማሙበት ሱራ። አላህ ስብሓነሁ ወተዓላ ሲጀምር በእነዚህ ወስፎች በእነዚህ ባህሪያት በመማል ሊጀምረው ወልዓዲያት ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا قال በኋላ إن الإنسان لربه لكنود። እነዚህ ወስፎች አልዓዲያት ጋላቢዎች ማለት ነው። ضبحا ድምፅ እያሰሙ የሚጋልቡ ፈረሶች ማለት ነው። አልዓዲያት ፈረሶች ናቸው። እነዚህ መውስፎች አልዓዲያት፣ ሙሪያት፣ ሙጊራት ተብሎ የተጠቀሱት ፈረሶች ናቸው። ብዙ ሙፈሲሮች ኢብኑ አባስ እና ሌሎችም ሰለፎች ጀምሮ ዑለማዎች የፈሰሩት ፈረሶች ብለው ነው። አንዳንዶች ደግሞ ዓሊ ብኑ አቢ ጣሊብ እና የተወሰኑ ሙፈሲሮች ደግሞ ግመሎች ናቸው ብለው ፈስረዋል። ፈረሶች የሚለው ራጂሕ ነው ከወስፋቸው እዚህ ጋር ከተጠቀሰው ባህሪያት አንጻር ማለት ነው። ወልዓዲያት ጋላቢዎች ማለት ነው። ضبحا ድምፅ እያሰሙ የሚጋልቡ ፈረሶች ማለት ነው። ፈልሙሪያት ቀድሐን ፈልሙሪያት እሳትን ፈጣሪዎች ማለት ነው። ቀድሐን እሳትን፣ ሙሪያት የሚያቀጣጠሉ፣ ቀድሐን እሳትን በምን በኮቴያቸው መሬትን ሲረግጡ ከጠጠሮች ጋር እየተጋጨ እሳት ይፈጠራል። በጣም በብርታት መሬትን ከመምታታቸው የተነሳ ማለት ነው። እንደዚህ በኃይል የሚጋለቡ ፈረሶች በእነሱ እየማለ ነው አላህ ሱብሓነሁ ወተዓላ። ፈልሙጊራት ሱብሐን በጠዋትም ወራሪዎች በሆኑት ሙጊራት የሚወሩ ጠላትን የሚወሩ ማለት ጠላት ባላሰበበት ድንገት ከተፍ ብለው ውርር የሚያደርጉ ሱብሐን ሱብሕ ላይ ማለት በአብዛኛው የሚያደርጉት ነው። ሱብሕ ላይ መውረር እንጂ በሌላም ሰዓት ሊሆን ይችላል። በአብዛኛው ግን ወራሪዎች የሚወሩት ጠዋት ላይ ነው። ታዲያ ሙጃሂዶችን ተሸክመው እየጋለቡ የሚሄዱ ፈረሶች ናቸው እዚህ ጋ የተፈለገበት። ድንገት ጠላትን ባላሰበበት በጠዋት መጡ ውርር የሚያደርጉ በሆኑ ፈረሶች ፈአተርነ ቢሂ ነቅዐን ፈአተርነ እንዲሁም የሚያስነሱ ቢሂ በኮቴያቸው ማለት ነው። ነቅዐን አዋራን ሲጋለቡ ሲሮጡ አዋራ የሚያስነሱ በሆኑ ፈረሶች ፈወሰጥነ ቢሂ ጀምዐን ፈወሰጥነ ቢሂ እንዲሁም ደግሞ ጋላቢዎችን ይዘው መሀከል የጠላት መሀከል የሚሰፍሩት ጀምዐን የጠላት ጀምዖች ውስጥ ማለት ነው። የጠላት ቡድኖች መሀከል ላይ ሂደው የሚሰፍሩ በሆኑ ፈረሶች ማለ አላህ ሱብሓነሁ ወተዓላ። በእነዚህ የፈረስ ባህሪያት ከማለ በኋላ አላህ ሱብሓነሁ ወተዓላ የማለበት ነገር የመሐላው መቋጫ ሙቅሰም ዐለይህ ምንድን ነው? ኢነል ኢንሳነ ሊረቢሂ ለከኑድ። ኢነል ኢንሳነ የሰው ልጅ እኮ ሊረቢሂ ጌታውን ለከኑድ ከሃጅ ነው። የሰው ልጅ ጌታው የሰራለትን መልካም ነገር የሚክድ ነው። የአላህን ጸጋ የሚክድ። ሐሰን አልበስሪ ምን አሉ? ወለዚ የዝኩሩ ልመሳኢብ ወየንሳ አኒዐም። ሙሲባዎችን ብቻ የሚደረድር እንዲደረሰብኝ ችግር ደረሰብኝ፣ በዚህ ንግድ ላይ ከሰርኩኝ፣ ልጄ ሞተ፣ ታመመች፣ ቤት የፈረሰብኝ፣ እንዲገጠመኝ መጥፎ መጥፎ ነገሮችን ያወራል፣ አይረሳም፣ ይደረድራል። ጥሩ ጥሩ ነገሮችን ግን ይረሳል። በጣም በርካታ እሱ ላይ ያሉት ከሚገጥመው ሙሲባ የሚበዛው በጣም የሚበዛው ምንድነው? የአላህ ውለታ ነው። ግን እሱ አብዝቶ የሚጠቅሰው ምን ነው?
ሙሲባውን። ይህ የሰው ልጅ ባህሪ ነው፣ በተለይ ካፊር ማለት ነው። አላህ ስብሓነሁ ወተዓላን ከሃዲ ነው አለ። ኢነል ኢንሳነ ሊረቢሂ ለከኑድ። ጀሑድ ማለት ነው ከሃዲ ነው፣ የአላህን ስብሓነሁ ወተዓላ ውለታ የሚከዳ بخلاف المؤمنين ومنهم الأنبياء ነቢያት ምንድነው ባህሪያቸው? የነቢያት ተከታይ እንደዛው የከኑድ ተቃራኒ ነው። وهو الشكور እጅግ በጣም አመስጋኝ ናቸው። إنه كان عبدا شكورا على الله سبحانه وتعالى የኑሕን ባህሪ ሲነግረን ነቢያችን ሰለላሁ ዐለይሂ ወሰለም አሉ አፈላ አኩኑ عبدا شكورا ለሊት እግራቸው እስኪያባብጥ ድረስ ቆመው እየሰገዱ የሚያሳልፉ ዓቢድ ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ አይሻ ያለፈውንም የወደፊቱንም ወንጀል አላህ ሱብሓነሁ ወተዓላ ምሮት የለ እንዴ ሲሏቸው ምን አሉ? አፈላ አኩኑ ዐብደን ሸኩረን፣ ታዲያ አመስጋኝ ጌታ አልሆንም እንዴ? ነቢያችን ሰለላሁ ዐለይሂ ወሰለም ሸኩር ናቸው። ወከዛሊከ የነቢያት ተከታዮች አማኞች ምንድን ናቸው? ሻኪር ሳቢር ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም የሙእሚንን ባህሪ እንደገለጹት ማለት ነው። ዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ለሁ ኸይር ኢን አሳበሁ ኸይሩን ሸከር ወኢን አሳበሁ ዱሩን አው ወኢን አሳበትሁ ضራኡ ሰበር ፈካነ ኸይረን ለሁ። የሙእሚን ነገር እኮ በጣም የሚያምር ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙእሚን መልካም ነገር ሲገጥመው አመስጋኝ ነው። ሙሲባ ሲገጥመው ደግሞ ምንድነው? ታጋሽ ነው። ይሄ ለሱ ኸይር ነው። ሁለቱም ለሱ ኸይር ነው። በይነ ሽክሪ ወሰብር መጓዝ የሙእሚኖች ባህሪ ነው፣ በማመስገንና በመታገስ መካከል ማለት ነው። ማንኛውም ሙሲባ ሲገጥም ከአላህ ሱብሓነሁ ወተዓላ፣ ስለዚህ ከአላህ መሆኑን ማመን፣ ከአላህ ሱብሓነሁ ወተዓላ የመጣብህን ወደ መቀበል ይህ ትልቅነት ነው። ይህንን ስታደርግ ደግሞ ኢነማ የወፈ ሳቢሩነ አጅረሁም ቢገይሪ ሒሳብ፣ ሰብረኞችን እኮ አላህ ሱብሓነሁ ወተዓላ ያለ ቁጥር ስፍር ነው የሚመነዳቸው ይለናል። መልካም ነገር ሲገጥም ደግሞ ማመስገን። ከዚህ በፊት ያሳለፍነው ሱራ ላይ ምንድን ነው ያለው አላህ ሱብሓነሁ ወተዓላ? ወአማ ቢኒዕመቲ ረቢከ ፈሐዲት፣ የአላህን ኒዕማ አውሳ። ኒዕማን ነው እንድታውሳ የሚፈለግ አላህን ማመስገን፣ አላህ የሰጠህን የቸረህን የአላህ ሱብሓነሁ ወተዓላ ኒዕማ መልካም ነገሮችን ማወደስ መጥቀስ ከጀመርክ ታቆማለህ። ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ ነው ያለው አላህ ሱብሓነሁ ወተዓላ። ሙሲባ ግን በጣም ትንሽ ከኒዕማው አንጻር ማለት ነው። ስለዚህ ሙሲባውን፣ መከራውን፣ ችግሩን እየደረደረ እየጮኸ እየተናገረ እንዴት መልካም ነገሩን ይረሳል? ይሄ የሰው ልጅ ባህሪ ነው። ይህ የሰው ልጅ ባህሪ ደግሞ ሰው ልጅ የሚያምንበት ጉዳይ ነው። ቀጥሎ ምንድን ነው ያለው አላህ ሱብሓነሁ ወተዓላ? ወኢነሁ ዐላ ዛሊከ ለሸሂድ፣ የሰው ልጅ እንዲህ በመሆኑ ደግሞ መስካሪ ነው። ከሃዲ መሆኑን እሱ ራሱ ይመሰክራል። የሚያውቁ የሚታወቅ የማይካድ ጉዳይ ነው ማለት ነው። በምላሱ ይመሰክራል፣ ውስጡም የሚያምንበት ጉዳይ ነው። እዚህ አያ ላይ ወኢነሁ እሱም እኮ ዐላ ዛሊከ በዚህ ላይ በዚህ ባህሪው ማለት ነው ለሸሂድ መስካሪ ነው ሲል ወኢነሁ ማን ነው? ወኢነሁ እሱ የተባለው የሰው ልጅ። ሌላኛው ተፍሲር ደግሞ አላህ ሱብሓነሁ ወተዓላ ማለት ነው። ወኢነሁ ያዕኒ ወኢነላሃ ዐላ ዛሊከ ለሸሂድ። ይህ ደግሞ አስፈሪ ነው። የሰው ልጅ ከሃዲ መሆኑን ደግሞ አላህ ይመሰክራል ማለት ነው። እንግዲህ ሁለት ተፍሲር ነው ያለ። ይሄ ضمير هل يعود الى الانسان ام الى الرب عز وجل؟ ሁለቱም ያስኬዳል። ይሄ ضمير ወኢነሁ የሚለው ማነው? የሰው ልጅ ነው ተብሎ ተፈስሯል። ወኢነሁ የሚለው አላህ ሱብሓነሁ ወተዓላ ነው ተብሎ ተፈስሯል። አላህም መስካሪ ነው። የሰው ልጅ የሚክደው ጉዳይ አይደለም ከሃዲ በመሆኑ ማለት ነው። ወኢነሁ እሱም እኮ የሰው ልጅ ሊሑቢል ኸይሪ
ኸይርን መውደድ ላይ ለሸዲድ ብርቱ ነው። በጣም ነው የሚወደው ኸይርን። ምንድነው ኸይር? እዚህ ጋር ሰላትና ጾም እንዳይመስልህ። ኸይር የተባለው እዚህ ጋር ገንዘብ ነው። የሰው ልጅ ገንዘብን በጣም ወዳድ ነው ማለት ነው። ኢነሁ ሊሑቢል ኸይር ለሸዲድ። የሰው ልጅ ገንዘብን በጣም ነው የሚወደው ማለት ነው። ከዚህ በፊት ሱረቱል በለድ ላይ እንዳሳለፍ ነው ማለት ነው። ወቱሒቡነል ማለ ሑበን ጀማ። ገንዘብን በጣም ስግብግብ ሆናችሁ ነው የምትወዱት። ለገንዘብ ያላችሁ ፍቅር ልክ የሌለው ነው። ኪትም ወደ እናንተ እንዲመጣ ታደርጋላችሁ። በዛ ላይ ያላችሁ አቋም የተለየ። አንዳንድ ሰው አቋም ገንዘብ ላይ ያለው ይለያል። ምንም አወል ሰፍ ላይ ብታገኙ፣ ምንም ሐጅና ዑምራ ማያመልጠው ቢሆንም ራሱ ምንም በተቅይነቱ በዳዒነቱ በዓሊምነቱ ብትመሰክርለት ገንዘብ ላይ ሌላ ሰው ነው፣ ሌላ ባህሪ ነው ያለው። በቃ አካውንቱ ላይ ብቻ ይግባ፣ በየትኛውም መንገድ እሱ ጋር ይግባ ይምጣ እንጂ ኬት ነው እንዴት ወደ እኔ መጣ ሐቄ ነው ወይስ አይደለም ማያሳስቡ ብዙ ሰው አለ። ከዚያ ደግሞ ከያዘው በኋላ የተለየ ፍቅር ነው የሚመሰርተው ከገንዘብ ጋር ማለት ነው። ለምንም ታምር ሐቁን አይወጣም። ዘካ የውሸት ለቤት የሚያደርገው ግዴታ የሆነውን ወጪ እንዲሁ ከአንገት በላይ ማድረግ ያለበትን ወጪዎች ብዙ ክፍተቶችን መሸፈን ያለበት ብዙ ክፍተቶችን ለመሸፈን የሱ በጣም ትንሽዬ ፐርሰንት ገንዘብ በቂ መሆኑን እያወቀ ራሱ ማለት ነው። ግን ንፉግ ነው። ገንዘብ ያለው ግዴታ የተለየ ነው። ወኢነሁ ሊሑቢል ኸይር ገንዘብ ኩቲበ ዐለይኩም ኢዛ ሐደረ አሐደኩሙል መውተ ኢን ተረከ ኸይረን ልወስየቱ ሊልዋሊደይኒ ወልአቅረቢን የሚለው አያ ላይ ኢን ተረከ ኸይረን፣ አንዳችሁ ስትሞቱ ኸይርን ትታችሁ ከሆነ ወስያ ማድረግ አለባችሁ የተባለው ምንድነው? ገንዘብ ነው። ይሄም እንደዛው ኢነሁ ሊሑቢል ኸይር ሲባል ገንዘብ። አፈላ ያዕለሙ፣ እንደዚህ አይነቱ ሰው አያውቅምን? ኢዛ ቡዕሲረ ማ ፊል ቁቡር፣ ቀብር ውስጥ ያሉ ነገሮች ወደ ላይ ሲወጡ ይፋ ሲሆኑ ማለት ነው። ያኒ ከቀብር ሲወጣ ማለት ነው። አላህ ስብሓነሁ ወተዓላ ፊት ሲቀርብ የሚሆነውን ነገር አያውቅም እንዴ? ያንን ከወዲሁ ፈርቶ አይጠነቀቅም እንዴ? አማኝ አይሆንም እንዴ? የአላህን ጸጋ መስገኛ አይሆንም እንዴ? ለገንዘብ ያለውን ፍቅር ገደብ አያበጅለትም እንዴ? ገንዘብን በሐቅ ብቻ ወደሱ እንዲገባ አያደርግም እንዴ? የገባውን ገንዘብ ደግሞ በሐቅ እንዲወጣ አያደርግም እንዴ? ምን ሆኖ ነው? አፈላ ያዕለም ኢዛ ቡዕሲረ ማ ፊል ቁቡር፣ ቀብር ውስጥ ያሉ ነገሮች ያኒ ሙታን ማለት ነው ወጥተው አላህ ስብሓነሁ ወተዓላ ፊት ሲቆሙ የዛኔ ገንዘብ ያድነዋል? ስስታምነቱ ያድነዋል? ከሃዲነቱ ያድነዋል? ወሑሲለ ማ ፊ ሱዱር፣ ደረት ውስጥ ያለው በልቡ የሸሸገው ነገር ግልጽ ይፋ በሚሆን ጊዜ የዛኔ የሚደበቅ ነገር የለም። በውስጥ የደበቀው ማንኛውም ነገር ምቀኝነት፣ ክፋት፣ ኒፋቅ፣ ለገንዘብ ያለ አለቅጥ የሆነ ውዴታ። አንዳንድ ሰዎች ለገንዘብ ያላቸው ፍቅር እንዳለ ሆኖ ለኸይር ስራ ሲጠሩ ማይሰሙ ሆነው ነገር ግን ዛሂድ እንደሆኑ ራሳቸውን ያሳያል። ዛሂድ ገንዘባቸውን ለምሳሌ መኪናቸውን ምን ይላል? የሆነች ቆርቆሮ ገዝቼ ነበር ይላል። የሆነች ቆርቆሮ አለችኝ ይላል። እንደ ቆርቆሮ ሚንቃት እንዳይመስልን፣ በጣም ነው ያፈቅራት፣ በጣም በስስት ማለት ነው። ግን የአላህን ስብሓነሁ ወተዓላ ኒዕማ በመልካም ቢጠራትና አላህን ቢያመሰግን ምን አለበት? ዛሂድ ከሚመስል ማለት ይሄ በውስጡ የሌለው ማለት ነው። ውስጡ
የደበቀው ነገር እኮ አላህ ሱብሓነሁ ወተዓላ ፊት ይፋ ይሆናል። ይዛል ወሑሲለ ኡብሪዘም ኡዝሂረ ይፋ ይሆናል። ማፊ ሱዱር ደረት ውስጥ ልብ ውስጥ ያለው ልብ ውስጥ የሸሸገውን እውነተኛ ማንነቱን ከሰዎች የሸሸገውን አላህ ሱብሓነሁ ወተዓላ ያጋልጠዋል እኮ የውመል ቂያማ እያለ ኢነ ረበሁም ቢሂም የውመኢዝን ለኸቢር። ኢነ ረበሁም ጌታቸው እኮ እያለ የፈጠራቸው ልባቸውንም የፈጠረ አካላቸውንም የፈጠረ ልባቸው ውስጥ ምን እንደሚደብቁ የሚያውቅ ጌታ ቢሂም ስለነሱ እኮ የውመኢዲን የዛኔ ለኸቢር ውስጥ አዋቂ ነው። የዛኔ ስል የውመል ቂያማ ውስጥ አዋቂነቱ ብቻ ሳይሆን በውስጥ አዋቂነቱ የተመሰረተ ጀዛ ስለሚመነዳቸው ነው እንጂ ውስጥ አዋቂነቱ አሁንም ያለ ነው። የዛኔ ብቻ አይደለም። የዛኔ ውስጣቸው የደበቁትን የሸሸጉትን እንዳለ ስለሚያውቅ በዛ ነው የሚተሳሰባቸው አላህ ሱብሓነሁ ወተዓላ። ጌታቸው እኮ መጀመሪያም የፈጠራቸው ልባቸው ውስጥ ሀሳቦቻቸውን መልካም የሚሆን መጥፎ ሁኔታቸውን እንዲደብቁ ያስቻላቸው ጌታ ይሄ ከሱ ሊሰወር እኮ አይችልም። ልባቸው ውስጥ ያለውን እኮ በደንብ አጠርጥሮ የሚያውቅ ጌታ ነው። ኢነ ረበሁም ቢሂም ረባቸው ጌታቸው ቢሂም ስለነሱ የውመኢዝን የዛኔ ለኸቢር ውስጥ አዋቂ ነው። እያንዳንዷን አጠርጥሮ ያውቃል። ምንም የሚሰተርበት የሚደበቅበት ነገር የለም። ታዲያ ይህንን እውቀቱ በጣም የረቀቀ ምንም ነገር ከሱ ማይሰወር በውስጣችን ያለውን እያንዳንዱን የሚያውቅን ጌታ አንፈራውም? አንታዘዘውም? እውነተኞች አንሆንም? ያንን ማናደርግ ከሆነ ምንጎዳው እኛን ራሳችን ብቻ ነው። አላህ ሱብሓነሁ ወተዓላ ፈጽሞ አንጎዳም ማለት ነው። መልካም ከሆነም ደግሞ አላህ ሱብሓነሁ ወተዓላ ያንዳንዱን መልካምነታችንን ያውቃል። ከሰዎች ደብቀን ሙኽሊስ ሆነን የምናደርጋቸውን ማንም ሳያይብን ማንም ሳያውቅብን የምንሰራቸውን መልካም ስራ አላህ አውቆታል፣ እያንዳንዱን መዝግቦታል። እሱ ዘንድ የሚገባንን አጅር አስቀምጦልናል ማለት ነው። ስለዚህ ከአላህ ጋር መኖር ያለበት ተዓሙል ከውስጥ አዋቂ ጋር የምናደርገው ተዓሙል መሆን አለበት። አላህ ሱብሓነሁ ወተዓላ ንግግራችን ብቻ አይደለም የሚሰማው፣ አካላችን ብቻ አይደለም የሚያየው፣ ከላይ የምንሰራውን ብቻ አይደለም የሚጽፈው፣ ውስጣችን የደበቅነውንም ያውቃል። ስለዚህ ከአላህ ጋር የምናደርገው ግንኙነት ከሰዎች ጋር እንደምናደርገው ግንኙነት ልናደርገው በፍጹም አይገባም። نعم بسم الله الرحمن الرحيم القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية نعم ይህም ሱራ መካ ላይ ከወረዱ ሱራዎች በመሆኑ ዑለማዎች የተስማሙበት ሱራ ነው። አልቃሪዐ ይህ የቂያማ ዕለት ስም ነው። ቂያማ በርካታ ስሞች አሉት። ስሞች ሁሉ ወስፍ ናቸው፣ ባህሪ ናቸው። የዛን ዕለት ምንነት የሚያሳዩ ባህሪያት ናቸው። ለምሳሌ አልቃሪዐ ሲል ስም ብቻ አይደለም፣ ወስፍ ነው። ሚነል ቀርዐ ልብን ቀርዕ የሚያደርግ ልብን በጣም እንዲደነግጥ ስቅጥጥ እንዲለው የሚያደርግ ጩኸት ያላት ዕለት ማለት ነው። ልብን የሚቆረቁር የሚያንኳኳ ዕለት ማለት ነው።
አልቃሪዐ ቆርቋሪቷ ልብን የምትቆረቁሯ የምታንኳኳው ልብን ስንጥቅ የምታደርገው ዕለት መልቃሪዐ ቃሪዐ ምን እንደሆነ ምን አሳወቀ? ወማ አድራከ መልቃሪዐ አልቃሪዐ ምን እንደሆነ ምን አሳወቀ? ይህ እንግዲህ ተፍኺም ተዕዚም እጅግ በጣም አደገኛ ዕለት እኮ ነው እያለ ነው አላህ ሱብሓነሁ ወተዓላ። የውመ የኩኑ ናሱ ከልፈራሽ መብሱስ የዛኔ የቅያማ ዕለት የኩኑ ናሱ ሰዎች ይሆናሉ ከልፈራሽ መብሱስ ብትን እንዳሉ ቢራቢሮች ይሆናሉ። ልክ ያኒ የት እንደሚሄድ የማያውቅ ድንብርብር ብሎ አንዱ ሌላው ላይ እየተደራረበ በጨለማ እንዲህ እንደተበተኑ ማለት ነው። እንደተበተኑ ይሆናሉ ማለት ነው። ከልጀራድ ልሙንተሽር በሌላ አያ ላይ አላህ ስብሓነሁ ወተዓላ እንዳለው ማለት ነው። እንደ አንበጣዎች ብትን እንዳሉ አንበጣዎች አንዱ ሌላው ላይ እየተደራረበ አንዱ ወደ ቀኝ አንዱ ወደ ግራ ይሄዳል፣ አንዱ ወደ ፊት አንዱ ወደ ኋላ፣ አንዱ ይወድቃል፣ አንዱ ይነሳል፣ አንዱ ሌላው ላይ ይደረባል። ከቀብራቸው ተነስተው የሚሄዱበትን አያውቁ ድንብርብር ብለው ማለት ነው። አላህ ስብሓነሁ ወተዓላ ማሕሸር ላይ አምጥቶ እስኪሰበስባቸው ድረስ ማለት ነው። ወተኩኑ ልጅባል ተራሮችም ይሆናሉ የዛኔ ከልዒህኒል መንፉሽ እንደተነደፈ ሱፍ ወይም እንደተፈተለ ጥጥ ፍትል ተደርጎ ብትን የተደረገ በቀላሉ ንፋስ የሚያስወግደው ንፋስ ወደ ፈለገው ቦታ የሚወስደው አካል ይሆናል ተራራ ማለት ነው። ይህ ግዙፉ የምድር ችካል የሆነው ምድር እንዳይንቀጠቀጥ ነው አላህ ሱብሓነሁ ወተዓላ ለምድር ችካል አድርጎ ነው የፈጠረው ተራራ። የዛኔ ግን ብንን ይላል፣ ይደቃል፣ ይበተናል። ከዛ በኋላ ጭራሽ ሆኖ የሚዳሰስ የሚጨበጥ አይሆንም፣ ይመክናል በቃ ሙሉ ለሙሉ ማለት ነው። ፈአማ መን ሰቁለት መዋዚኑሁ የዛኔ ታዲያ በዚህ በኃይለኛው ዕለት አማ መን ሰቁለት መዋዚኑሁ የመልካም ሚዛኑ የከበደለት ሰው ሰቁለት የከበደለት ማለት ከባድ ሚዛን ያለው ማለት ነው። በዘመናችን ከባድ ሚዛን የሚባለው ወይ ዱንያ ያለው ነው ወይ የዱንያ መበላለጫ ሰዎች ዘንድ ያለው ከባድ ሚዛን ይሉታል። ላይ እዛኔ ከባድ ሚዛን ማለት የኸይር ስራ የሚቀመጥበት ሚዛን። ያ ሚዛን የከበደለት በምንድን ነው የሚከበዱ? ዛሬ በሚሰራው ስራ በኢኽላስ በሙታበዓ ለአላህ ስብሓነሁ ወተዓላ ብቻ የሚሰራ ስራ የታዘዘው በታዘዘው መልኩ የሚሰራ ስራ ማለት ነው። ይህ የመልካም ሚዛን ከባድ እንዲሆን ያደርጋል ማለት ነው። ጧት ማታ አላህ ስብሓነሁ ወተዓላ የደነገጋቸው ፈርድ ሰላት፣ ዘካ በአመት በአግባቡ በስነ ስርዓት፣ ሐጅ በእድሜያችን አንድ ጊዜ ብቻ፣ ዘወትር ለወላጆቻችን ታዛዥ መሆን፣ በስሮቻችን ያሉ ልጆች እናሳድጋቸው፣ ሐቃቸውን መጠበቅ፣ ምላሳችን ይህ ሁሉ አመት ስንሰራ የነበረውን አመድ እንዳያደርግ ምላሳችንን መቆጣጠር፣ ምላሳችን ደግሞ ሳንወጣ ሳንወርድ ሳንደክም ብዙ መልካም ስራ እንድታስመዘግብልን አላህ ስብሓነሁ ወተዓላ አድርጓታል። በዚክር ቁርአን በመቅራት በመልካም በማዘዝ ከመጥፎ በመከልከል በእንደዚህ አይነት መልካም ስራ ነው የኸይር ሚዛን የዛኔ የሚከብደው ማለት ነው። ወአማ መን ሰቁለት መዋዚኑሁ ፈሁወ እንደዚህ አይነቱ ሰው ፊ ዒሸቲን ራዲየህ ያኒ መርድየህ በጣም ተወዳጅ ህይወት ላይ ነው የሚኖረዋል። በቃ የውዴታ ጥግ የምትወደው ህይወት። ምክንያቱም የምትፈልገውን ነገር ሁሉ ምንም 1% ሳይቀነስበት የምታገኘው። አረ እንደውም አንተ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጀነት የሚናገሯቸው እኮ በጣም የሚገራርሙ ናቸው። የመጨረሻ ደሃ የጀነት ሰው ማን እንደሆነ ታውቃለህ?
ከጀሃነም ቅጣት ይመጣና አላህ ስብሓነሁ ወተዓላ ተመኝ ይለዋል። ይመኛል። የዱንያን 10 እጥፍ ሰጥቻለሁ ይለዋል። እስካሁን ሲኖርበት የነበረውን ህይወት ማለት ነው። አላህ ስብሓነሁ ወተዓላ ለዚህ ሰውዬ ተመኝ ይለውና ያስታውሰዋል። ይህንንም ተመኝ እያለ ይነግረዋል። ከዛ የእነዚህን የተመኛቸውን እንዳለ እጥፍ ድርብ አበራክቼ ሰጥቻለሁ ይለዋል። ይህ መጨረሻ ደሃው የጀነት ደሃ ማለት ይሄ የጀነት ከፍተኛ ደረጃ ያለውንማ አትጠይቅ። ጀነት በቃ ህይወት ነው፣ የተሟላ ህይወት። ምንድነው ሲያም እዚህ ምድር ላይ እየተንቀሳቀሰን እየለፋን ጧት እየወጣን አንዳንዴ ከ24 ሰዓት የተወሰነ ሰዓት ብቻ አስቀርተን እየለፋን ለማሳካት የምንፈልገው ነገር ምንድነው? እስቲ ምንድነው? ቤት እንዲኖርህ ታስባለህ አይደል? ከክራይ እንድትወጣ መኪና መጓጓዣ እንዲኖርህ አንዳንዱ ተስፋ ቆርጣል። ኧረ ተወው የሚቅርብኝና የዕለት ጉርሴን ብቻ ላገኝ ይላል። ግልጽ ነው አይደል? ግን ስትለፋ ስትመኝ ስትንቀሳቀስ ምንን ለማሳካት ነው ብትሄደው ከተባለ በቃ የሆነ የተመቻቸ ህይወት፣ ልጆችን በፈለከው መልኩ ጥሩ ትምህርት ቤት ማስተማር፣ አቅል ያለው ዲንን የሚያውቅ ያው ዲኑንም ዱንያውንም የተሟላ ነገር እንዲሆንለት ይመኛል። ብዙ ሰው ግን ያንን አያደርግም። ብዙ ሰው በቃ የዱንያ ምቾት ብቻ ነው የሚያየው። ተሟልቶለት ጤነኛ እንዲሆን ይፈልጋል። ጤነኛ ሆኖ ደግሞ ብዙ እድሜ መኖር ይፈልጋል አይደል? ነገር ግን የዱንያ ህይወት የተገደበች ናት። ምንም ለፍተህ የፈለግከውን ብታሳካ የተገደበች ናት። ያንን የተገደበ ህይወት ለማርዘም የፈለግከው ሀገር ሄደ የፈለግከውን ዶክተር ብታማክር ቅንጣት የሚጨመርልህ ነገር የለም። ታዲያ ዱንያ ላይ የምትመኘው ህይወት ነው አይደል እንዴ? ጥሩ ምግብ፣ ጥሩ ቤት፣ ጥሩ መጓጓዣ፣ ቆንጆ ሚስት፣ በጣም የሚያማምሩ ልጆች፣ ለልጆች ምንም ነገር ሳይጎልብህ ሁሉን ነገር አሟልተህ መኖር፣ እንደዚህ አይነት ነገር ነው የምትፈልገው አይደል? ይህ እኮ አኼራ ላይ ከምትመኘው በላይ እጅግ በጣም በተለየ መልኩ አለ እየተባልክ ነው። እውነታ እኮ ነው ይሄ። በቃ ዱንያ ላይ ወፊሃ ማ ተሽተሂህ ልአንፉሱ ወተለዙ ልአዕዩን ብሎ ጨረሰው አላህ ሱብሓነሁ ወተዓላ። የትኛውም ነፍስ የሚመኘውን የሚፈልገውን ሁሉ ያገኛል ነው። ኸላስ እዛ የጀነት ህይወት ውስጥ ሁሉ ነገር ተመቻችቶልህ 100 ዓመት በቃ ተንደላቀህ ኑር ብትባል ደስ አይልም? ግን 100 ዓመት አይደለም የምንኖረው፣ 1000 ዓመትም አይደለም፣ 100,000 ዓመትም አይደለም። ሚሊዮኖች ቢሊዮኖች ብቻ አይደለም። በቃ ያለ ገደብ ነው የምትኖረው። ሳሰለች ሁሌ ተሟልቶልህ፣ ሁሌ ተደስተህ፣ ሁሌ ሳትከፋ፣ ሁሌ ጤነኛ፣ ሁሌ ብርቱ፣ ሁሌ ጠንካራ፣ ሁሌ የምትፈልጋቸው በጣም ቆነጃጅት ሑረል ዐይን ከጎንህ ሆነው አንተን ብቻ እያወደሱ ካንተ ሌላ ማይታያቸው በጣም ውብ የሌለ ውቦች ናቸው። እንዳንተ ውብ ግን አይታያቸውም። በቃ ሑሩ መቅሱራቱን ፊል ኺያም ካንተ ሌላ የሚታያቸው የለም። ቅናት የሚባል የለም፣ ስጋት የሚባል የለብህም። ይህ ሁሉ የሚኖረው ዛሬ በጣም አጭር በሆነችው ዱንያ ላይ በሰራው ስራ አማካይነት በአላህ ሱብሓነሁ ወተዓላ ፍቃድ በምትሰራው ስራ አማካይነት በዚህ አጭር ጊዜ በጣም ቀላል የሆነ እየተደሰትክበት ልብህ እየረካበት የምትሰራው ስራ አላህ ሱብሓነሁ ወተዓላ ከአቅምህ በላይ ሳያስገድድህ የምትሰራው ስራ ይዛኔ ሚዛንህን ያከብድልሃል። ፈአማ መን ተቁለት መዋዚኑሁ ፈሁወ ፊ ዒሸትን ራዲያ። እንደዚህ አይነቱ ሰው በቃ ተወዳጅ ህይወት ውስጥ ይኖራል። ፊ የሚለው ዘርፍያ ነው። እዛ ውስጥ ይኖራል። እዛ ውስጥ ተዘፍቆ ማለት ነው። ድሎት ውስጥ ተዘፍቀህ ምቾት ውስጥ ገብተህ ሰርገህ ሙሉ ማንነትህ በደስታ ተውጦ
ትኖራለህ። ወአማ መን ኸፈት መዋዚኑ ነገር ግን የመልካም ሚዛኑ የቀለለበት ግን ከሰላት አጓድሏል፣ ከዘካ አጓድሏል፣ ለወላጁ ማድረግ ካለበት አጓድሏል፣ አቂዳውን አላሟላም፣ አላስተካከለም፣ መስራት ያለበትን በአግባቡ አልሰራም፣ መስራት የሌለበትን ደግሞ ተዳፍሯል። እንደዚህ አይነቱ ሰው የመልካም ሚዛኑ የቀለለ ይሆናል። እንደዚህ አይነቱ ሰው ፈኡሙሁ መኖሪያው ማለት ነው። ኡም ማለት እንግዲህ የምትመለስባት ነች፣ የምትኖርባት ነው። የእሱ እናት ማለት ነው። ሃዊያ ጀሃነም ናት፣ ጀሃነም ናት። التي يهوي بها الإنسان ሰዎች የሚወረወሩበት ሰዎች የሚሽቀነጠሩበት የጀሃነም ገደል የሱ መመለሻ መኖሪያ ይሆናል ነው። ይሄ አንደኛው ተፍሲር ሲሆን፣ ሌላኛው ደግሞ ኡሙ ያኒ ኡሙ ረእሲሂ ሃዊያ አናቱ የመሃል አናቱ ወደ ጀሃነም የሚምዘገዘግ ነው ማለት ነው። በአናቱ ነው አላህ ሱብሓነሁ ወተዓላ ጀሃነም ውስጥ የሚደፋው። በጭንቅላቱ ተዘግዝቆ የጀሃነም ገደል ውስጥ ይሽቀነጠራል ማለት ነው። ከዚያ የእሳት ህይወትን ይጀምራል። የእሳት ህይወትን ይጀምራል። አማኝ ከሆነ አላህ ሱብሓነሁ ወተዓላ እስከፈቀደለት ጊዜ፣ አማኝ ካልሆነ ግን ዝንተ ዓለም ጀሃነም ውስጥ ይኖራል። ሙናፊቅ ከሆነ ሙሽሪክ ከሆነ ዝንተ ዓለም ጀሃነም ውስጥ ዘውታሪ ይሆናል ማለት ነው። ወማ አድራከ ማሂያ ሃዊያ ምን እንደሆነ ምን አሳወቀ? ሃዊያ አደገኝነቷ ክፋቷ ምን እንደሆነ ልንገርህ። ናር እሳት ነው። ናር የሚለው ነኪራ ሊተዕዚብ አደገኛ እሳት ማለት ነው። በጣም ከፍተኛ ነበልባል፣ ሓሚያ በጣም የተቀጣጠለ እሳት ስንት ሺህ ዓመታት ከተፈጠረች ጀምሮ አላህ ሱብሓነሁ ወተዓላ እያነደዳት እያቀጣጠላት ያለች እሳት ናት። በዛ እሳት ውስጥ ነዋሪ ነው የሚሆነው። በዛ እሳት ውስጥ በጭንቅላቱ ተሽቀንጣሪ ነው የሚሆነው እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ ሚዛኑ የቀለለበት ተዋረደ ማለት ነው። ሚዛኑ የከበደለት ደግሞ ስኬታማ ሆነ ማለት ነው። ዛሬ ራስህን፣ ስራህን፣ ንግግርህን መመዘን አለበት ማለት ነው። ለዛ ነው ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ ወዚኑሃ ቀብለ አን ቱዘኑ። ነፍሳችሁን ዛሬ ራሳችሁ ተሳሰቧት ከመመርመራችሁ በፊት። ራስን መርምር። እስከ ዛሬ ድረስ ያሳለፍኩ ህይወት ምን ይመስላል? በጣም የሚገርመው በጣም ደስ የሚለው ነገር እድል አለ። አልሞትክማ አይደለም፣ እስካልሞትክ ድረስ እድል አለ። በዚሁ ገፍላ ላይ እቀጥላለሁ ጀሃነምን እመርጣለሁ ካላልክ በስተቀር እድል አለ። አላህ ሱብሓነሁ ወተዓላ እንዲወፍቅህ፣ እንዲያገራህ፣ ቅኑን መንገድ እንዲመራህ መማፀን ትችላለህ። አላህ ስትለምነው ያሳካልሃል። ጥረት ማድረግም ትችላለህ። ሁለቱ ነገሮች ወሳኝ ናቸው። አላህን መማፀንና ጥረት ማድረግ፣ ሁለቱንም ማድረግ ትችላለህ። እድል አለህ ማለት ነው። እድሉ ከመጨለሙ በፊት ድንገት መጥቶ መለከል መውት ሳያማክር ማንንም ሳይነገር ጎረቤት ሳይነገር ሳይደውልልህ መጥቶ ጭልፍ ሳያደርግ በፊት ዛሬ ሚዛንህ እንዲከብድ ማድረግ ትችላለህ በአላህ ፍቃድ። በጣም የመልካም ሚዛን ከባድ እንዲሆኑ የሚያደርጉ መልካም ስራዎች አሉ። እውነተኛ ኢኽላስ ነው ከሁሉም። ልብህን ለአላህ ሱብሓነሁ ወተዓላ መስጠት፣ ከሁሉም በፊት ልብህን ለአላህ ተገዥ ማድረግ ነው። ከአካልህ ከምላስ በፊት ቁጭ ብለህ በምትዘክረው ዚክር ራሱ ሚዛንህ ከባድ ይሆናል ማለት። በእያንዳንዱ የቁርአን ፊደል 10 አጅር እንደምታገኝ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህ ሚዛናችንን ዛሬ ማየት አለብን። አርቀን መመልከት ያለብን ዛሬ ሚዛናችንን ነው።
የትኛው ሚዛን ላይ ነው እያጠራቀምን ያለ ነው? የኸይር ሳህን ላይ ነው ወይስ የሸር ሳህን ላይ ነው እየሞላን ያለ ነው? እስካሁን ከኖርኩት እድሜ ውስጥ ምን ያህል ሰግጃለሁ? ምን ያህሉንስ በአቅሌ ሰግጃለሁ? ምን ያህል ከገንዘቤ ሰውቻለሁ? ምን ያህል ሌሊት ለመነሳት ጥረት አድርጌያለሁ? ምን ያህል በወላጆቼ ተመስግኛለሁ? ምን ያህል ለሚስቴ ለልጆቼ ጥሩ ሆኛለሁ? ለጎረቤቴ፣ ለምስኪን፣ ለየቲም ምን ያህልስ አጭበርባሪ አምታች ሆኜ አሳልፌያለሁ? ምን ያህል ያለ ሐቅ ገንዘቦችን አጠራቅሜያለሁ? ህይወቴስ አሁን ድረስ ያለው ከስበል ሐራም ላይ ነው? ሐራምን እየከሰብኩኝ ሐራምን እየሸጥኩኝ ሰውን እያታለልኩኝ ነው ያለሁት? ሁልጊዜ ተደብቄ ዝሙትን እፈጽማለሁ? ሁልጊዜ ከሰዎች ተሰትሬ ቁማርን እጫወታለሁ? ሁልጊዜ ከሰዎች ተደብቄ የሰው መሬት እሰርቃለሁ? እስካሁን ድረስ ያደረግኩት ምንድን ነው? ራሴን መመርመር። ቁጭ ብለህ ራስህን የፈለገው ጊዜ ይፍጅብህ። አሁን ጀምረህ ለምን እስከ ሱብሂ አይሆንም? ካልበቃ ነገም ቀጥል። ራስን መርምር። መመዝገብ ካስፈለገ መዝገብ። 2 መዝገብ በቂ። አንዱ ኸይር ስራ መዘግበት፣ ሌላው ደግሞ ክፋት። የትኛው እንደሚበልጥ ይኸው። ግን እያንዳንዱ ሰው ነፍሱን ያውቃል። እያንዳንዱ ሰው ራሱን ያውቃል። ምን ላይ እንዳለ፣ ወዴት እንደሚገባ፣ ከየት እንደሚወጣ፣ ምን እንደሚናገር፣ ምን እንደሚያምን፣ ልብ ውስጥ ምን እንዳከማቸ፣ ምን እንደሚያለም እያንዳንዱ ሰው ራሱን ያውቃል። ስለዚህ ከዛሬ ጀምሮ ማለት ነው ሁላችንም የመልካም ሚዛናችን እንዲከብድ የሸር ሚዛናችን ደግሞ እንዲቀል ጥረት ማድረግ ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ ለመልካም ይወፍቀን። አላህ ሱብሓነሁ ወተዓላ ንግግሩን በሚገባ የምንገነዘብ ተደቡር የምናደርግና የምንተገብር ያደርገን። ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።